ምንድነው ፋርማሲስቶች ሁሉ ጊዜ መድኃኒትን ከምግብ በፊት ወይም ከምግብ በኋላ ወሰዱ የሚሉ? መድኃኒትን ከምግብ በፊት የምንወስድባቸው ምክንያቶች፣ የመጀመሪያው ምክንያት የመድኃኒቱን አብዞርቬሽን ለመጨመር ነው። አንዳንድ መድኃኒቶች በባዶ ሆድ ወይም በኤምፕቲ ስቶማክ ሲወሰዱ ቶሎ በፍጥነት ወደ ብለድ ስትሪም ገብተው ቶሎ የምንፈልገውን ውጤት ወይም ጥቅም በፍጥነት ይሰጡናል ማለት ነው። ከእነዚህ መድኃኒቶች መካከል የጨጓራ መድኃኒቶች ኦሚፕራዞል፣ ኢሶሚፕራዞል፣ ፓንቶፕራዞል እንዲሁም ለሃይፖታይሮይዲዝም ትሪትመንት የሚሰጠው ሌቮታይሮክሲን ይጠቀሳሉ። ታዲያ እነዚህ መድኃኒቶች ምግብ ከመመገባችን በፊት ከ30 ደቂቃ ቀደም ብለን ብንወስድ ይመከራል። የሁለተኛው ምክንያት ደግሞ መድኃኒትን ከምግብ በፊት ከምንወስድባቸው ምክንያት ደግሞ ፉድ ድራግ ኢንተራክሽን ወይም መድኃኒቶች ከምግብ ጋር ሲወሰዱ ቺሌሽን ወይም ኮምፕሌክስ ይፈጥሩና አብዞርቬሽንን ይቀንሷል። በዚህም ምክንያትም የሚፈልገውን ጥቅም ወይም ያመጡ ይወገዳሉ ማለት ነው። አንዳንድ መድኃኒቶች ደግሞ ከምግብ ጋር ሲወሰዱ የጎንዮሽ ጉዳት ወይም ሳይድ ኢፌክት ያመጣሉ። ፉድ ድራግ ኢንተራክሽን ካላቸው መድኃኒቶች መካከል ሲፕሮፍሎክሳሲን፣ ሌቮፍሎክሳሲንን፣ ኖርፍሎክሳሲንን፣ ቴትራሳይክሊን፣ ዶክሲሳይክሊን፣ ሚኖሳይክሊን የሚባሉ ጸረ ባክቴሪያ መድኃኒቶች ከወተት ተዋጽኦ ጋር እና እንዲሁም ዳይቫለንት ትራይቫለንት ሜታላዮኖች ጋር ያላቸው ነው። ታዲያ ለዚህ ደግሞ መፍትሄው መድኃኒትን ከመውሰዳችን በፊት አንድ ሰዓት ቀደም ብለን ምግብ መውሰድ ወይም ደግሞ መድኃኒቱን ከወሰድን በኋላ ከ2 ሰዓት በኋላ መውሰድ ይመከራል ማለት ነው።